አጠጣችውና ሰከረችው። ከሰከረ በኋላ ከሷ ጋር በዝሙት እንዲወድቅ አደረገችው። ክፋቷ ደግሞ ዝሙት ማሰራቷ ብቻ አይደለም፣ ልጁ ፊት እንዲሰራ አደረገች። ብንን ሲል ልጁ ከፊቱ ቆሟል። አየ ይሄ ልጅ ይሄን አድርገሃል፣ ነገ እንዲህ ያደረክ ብሎ ይገልሃል፣ ስለዚህ ቀድመህ ግደለው አለችው። እሺ ብሎ ልጁን ገደለ። አስቡ፣ በስካር የሚመጣው ኃጢአት በመጀመሪያ ዝሙትን ሰራ። ከዚያ በኋላ ኢትክትል የሚለውን ሕግ አፈረሰ። እዚህ ላይ ሊደርስ የቻለው ግን በስካር ነውና በዚህ ደዌ የተያዙ ሰዎች እግዚአብሔር ሊያድናቸው ቤተክርስቲያን ምሕረትን ልትሰጣቸው አትችልም እያሉ ይህንን ሊቃውንት አባቶቻችን ይነግሩናል። ከዚህ እንድንወጣ ግን ቅዱስ ዮሐንስ ዋርአየኒ ፈለገ ዘእማየ ሕይወት አለ። ከዚህ ዓለም ሲኖር ተለየና አምላኬ ሆይ ያለ ቅዱስ ዮሐንስ አንተ ከሰማያት ሰማያት ወርደህ ሥጋን ለብሰህ በዚህ ምድር ላይ ተመላልሰህ ያገኘኸው ጥቅም የለም መከራን ከመቀበል እንጂ። ነገር ግን ጥቅሙ ለኛ ነው፣ ክብሩ ለኛ ነው። ስለዚህ አንተ ለኛ ብለህ ከሰማይ ወርደህ በቤተልሔም ከተወለድክ ያንተን ልደት መወለድ የምንችለው በምን አይነት መንገድ ነው ብሎ ጠየቀ። ሁለተኛም ወደ ግብፅ ተሰደሃል፣ እንዳንተ መሰደድ የምንችለው በምን መንገድ ነው? ምክንያቱም ዋርአይከ ልዕልና እንቲአነ በትሕትናከ አንተ ከሰማይ ወርደህ ትሕትናን በማሳይ የእኛን ልዕልና አሳይህን። በመወለድህ እኛ ከአንተ እንድንወለድ አደረግከን። በበረት ውስጥ ራቁትን ሆነህ እኛ ያንተን ክብር እንድንጎናጸፍ በብርሃን እንድናሸበርቅ አደረግከን። ተሰደህ ከአንተ ተሰደን የነበርነው ወደ አንተ መለስከን። በዮርዳኖስ ላይ ስትጠመቅ መንፈስ ቅዱስ ወደ አንተ መውረዱ አኮ ዘኮነ ፍሉጠ እምኔከ አላ ሕይወትከ ውእቱ። መንፈስ ቅዱስ እኮ ከዮርዳኖስ ወደ አንተ የመጣው በዮርዳኖስ ሳለ በርግብ አምሳል በአንተ ላይ የተቀመጠው ከአንተ ተለይቶ አይደለም፣ ያንተ ሕይወት ነው። አላ አርአየ ሶበ ንጠመቅ ንሕነ ከመ ንነሥ ጸጋ መንፈስ ቅዱስ። እኛ ስንጠመቅ መንፈሳዊ እንደምንሆን መንፈሳዊ ስራን መስራት ፍቃድ እንደሚሰጠን ያ ብቻ ሳይሆን የመንፈስ ቅዱስ ማደሪያ መሆናችንን ለመግለጽ ነው። ስለዚህ ሁሉ መንገድ ሄደህ የእኛን ልዕልና አሳይተህናል። በሞትህ ሞታችንን አጥፍተሃል። መቃብር ገብተህ በመቃብር አድረህ እኛ በሰማይ እንድንኖር አድርገህናል እያለ ከዘረዘረ በኋላ እግዚአብሔር አምላክ መልስ ሰጠው። እኛም ለምንጠየቀው ሁሉ መልሳችንን ይመልስልን ዘንድ የእግዚአብሔር ፈቃዱ ይሆንልን። ዮሐንስ አለው፣ ዮሐንስ ሕሊናህን ሰብስብ። ይሄ የምገልጽልህ ምስጢር፣ ይሄ የማሳይ ተአምር አንተ ዝም ብለህ ለምትነግረው ሰው የሚገባው አይደለም፣ የሚረዳው አይደለም። ከአንተ ካለህበት ማዕረግ ላይ መድረስ አለበት አለ። ምክንያቱም ወንጌሉን ለመረዳት ወንጌሉን በደንብ ለማወቅ አንደኛ በንጽህና የቅዱሳን አባቶቻችን የሐዋርያት ደረጃ ላይ መድረስ አለብን። በሃይማኖት ደረጃም በዚያ መቆም አለብን። ያ ብቻ ሳይሆን በአስተሳሰብ ሁሉ በእነሱ ጎዳና መመልከት አለብን። ያ ካልሆነ ግን ሰይጣን ክፉ ስለሆነ በስጋዊ አስተሳሰብ እንተረጉመው ያደርገናል። እግዚአብሔር ተወለደ ስንል እንዴ እሱ ሳይወለድ ማን ነበር እንድንል ያደርገናል። ማን ነበር ዓለምን የሚያስተዳድረው ሊለን ይችላል። እግዚአብሔር እጅ አለው ስንል እንዴ የእግዚአብሔር እጅ ካለውማ ተወሳኝ ነው ማለት ነው። እጁ በሌለበት እግሩ አለ፣ እግሩ ካለበት ደግሞ እጁ ሊደረብ ነው እና ለየብቻ ነው እንላለን። ስጋዊ አስተሳሰብ እናስባለን ማለት። ነገር ግን ይሄ ከአይምሮ በላይ ስለሆነ ሁሉ ለከ ወሁሉ በእንቲአከ ሁሉ ካንተ ነው፣ ሁሉም የሚሆነው በአንተ ነው ብለን ሕሊናችን ለሱ ካልሰጠን በሃይማኖት እይታ ካላየነው ልንረዳው ስለማንችል ቅዱስ ዮሐንስ ሆይ ያለው ይሄንን የሚረዱት በአንተ ጎዳና የሚሄዱ ሰዎች ናቸው። ነገር ግን ለአንተ የተለየ ምስጢር ልግለጽልህ አለው። እሺ ብሎ እሱም ሰግዶ እግዚአብሔርን አክብሮ ቀና ሲል እግዚአብሔር አምላክ ምስጢር አሳየው። ቀና ብሎ ሲመለከት ረጅም ጥልቀት ያለው እንደገና ደግሞ በአካባቢው ላይ ብዙ ልምላሜ ያላቸው እጽዋትና ዛፍ እንዲሁም ሳር አበባ የበቀለበት የወንዝ ዳርን አሳየው። ወንዙ ይታያል፣ መነሻ ግን የለውም። በዚያ ውስጥ ደግሞ ዋርአየኒ ፈለገ ዘእማየ ሕይወት ጻዕዳ ከመ በረድ ከብርሌ በላይ የሚያንጸባርቅ ሲያዩት ደስ የሚያሰኝ ቢጠጡት የሚያረካ ንጹሕ ውሃ ከዚያ ከረጅም ወንዝ ውስጥ ደግሞ ሲወጣ አየ። ዮሐንስ ይሄን ተደነቀ። በማየቱ ብቻ አይደለም፣ ይገርማችኋል፣ እያየ ሃይማኖቱ ከፍ ያለ ስለሆነ ይዳስሰዋል። እየዳሰሰ ደግሞ ይረዳዋል። ቅዱስ አረጋዊ የሚባል አባት ምን አለ መሰላችሁ? ያየሁትን የተረዳሁትን ሁሉ መጽሐፍ ላይ እንዳልጽፈው
ስጽፎ መጽሐፉ ይቀልጥ ጀመር አለ። ለምን? የእግዚአብሔር ቃል እሳት ስለሆነ ማለት ነው። ይገርማል። ቸርነቱ ነው እንጂ እኮ ያስቻለን አይደለም መለኮታዊ ድምፁን ልንሰማ አይደለም ቃሉን ልናነበው ቀርቶ በሕይወት እንኳን መኖር እኮ የሱ ድርሻና የሱ ፈቃድ ስለሆነ ነው። ከዚያ በኋላ ተደነቀና ዮሐንስ በጣም ከአእምሮ በላይ ሲሆን ምንድነው አምላኬ ሆይ ይሄም በምን ልረዳው እችላለሁ አለ። በመሃል ያለው ጽሑፍ ቢኖርም ምን አለው ግን ዮሐንስ አለው ወደ ኋላ ተመለስ እስኪ ያለው። ወደ ኋላ ተመለስ ማለት የመጀመሪያውን ምዕራፍ 1 ላይ መጽሐፍ ቅዱስ ሲከፈት የሚታየው ኦሪት ዘፍጥረት ምዕራፍ 1 ነው። ምዕራፍ 1 ላይ ምን ይላል ቃሉ? እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ እያለ ሄደና ውሃም እንዲህ ነበረ፣ በውሃው ላይም የእግዚአብሔር መንፈስ ሰፍኖ ነበር ይላል። ይሄንን ካስረዳው በኋላ ዮሐንስ ያንን አንብብ አለው። እኛም ልክ አሁን ማንነታችን እንረዳ ዘንድ ወደ እግዚአብሔር እንቀርብ ዘንድ የጎደልን ማየት እንዳለብን፣ ኃጢአታችንን መመልከት እንዳለብን፣ እሱ እንዲረዳን ያረዳናቸውን ሰዎች እንድንመለከት፣ እሱ እንዲያግዘን ያላገዝናቸውን ሰዎች ማገዝ እንዳለብን፣ እንዲያከብረን ማክበር እንዳለብን ግዴታ ይሄን እንድናስብ እግዚአብሔር ያዘናል። መጽሐፍም ለዚህ ነው ንስሐ ገብተህ ምጽዋት ይዘህ ወደዚህ ስትመጣ ያሳዘንከው ሰው ድንገት ትዝ ቢልህ ቁጭ አድርገውና ከደጀ ሰላም ሄደህ ይቅርታ ጠይቀህ መልስ ይላል። ስለዚህ ዮሐንስን ወደ ኋላ መልሰውና እግዚአብሔር አምላክ አይ በመጀመሪያማ ሰማይና ምድር ተፈጠረ ብለሃል። ያንን ደግሞ ሙሴ የጻፈው በሰማይ ያሉትን 7ቱን ሰማያትና መላእክትን በአንድ ወገን በምድር ያሉትን 4ቱን ባህርያተ ሥጋና ጨለማን በአንድ መደብ ቆጥሮ ሰማይና ምድር ብሎ ጽፎታል አለው። ሌላ አሳለው ሌላውን አምላኬ አንተ ሁሉን የምታውቅ ነህና ልረዳው አልቻልኩም አለ። አመለከተው። በመጀመሪያ ሰማይና ምድር የተባለ ሰማይ መለኮት ነው፣ ምድር ደግሞ ሥጋ ነው። ስለዚህ ዓለም ከመፈጠሩ አስቀድሞ ሁሉ የተፈጠረ ለሰው ልጅ ነውና የሰው ልጅ እንደሚወደድ ስለሚታወቅ ሚስጥረ ሥጋዌ በእግዚአብሔር ዘንድ መታሰቧን መናገር ነው አለው። ዮሐንስ ደስ አለውና አሁንም አምላኬ ሆይ ግለጽልኝ፣ ይሄ ሚስጥር የሚያረካ ደስ የሚያሰኝ ነው አለው። ይሄም ካልክ ደግሞ ሰማያዊ እግዚአብሔርን የምታሳድግ ሰማያዊ እግዚአብሔርን የምትወልድ የፈጠረውን አምላክ ልጄ ብላ የምትጠራ የምታዝ፣ ነገር ግን ምንም መለኮት ብትወልድም ምንም የእግዚአብሔር እናት ብትባልም ምንም የማይወስነውን ብትወስን ደግሞ የሰው ወገን የሆነች ነገር ግን ከሰው ግር የተለየች እና በመጀመሪያ ለአምላክ እናት መታሰቧን መናገር ነው። ለምን? አብ ልጁን ያለ እናት ሲወልደው ለእግዚአብሔር ጊዜ ደርሶ የሚገለጽለት ምስጢር የለም። ዘመን ባልነበረበት ወቅት እመቤታችን ቅድስተ ቅዱሳን ድንግል ማርያም አምላክን እንደምትወልድ በአምላክ ልቦና የታሰበ ነው። ስለዚህ ሰማያዊት ዳግሚት ሰማይ ዳግሚት ምድር የተባለች እናቴ ናት። ስለዚህ እሷን እየነገረህ ነው አለው። ቀጥልልኛል አሁንም ደስ እያለው ማለት ነው። ክህነት ነው እያለ እንዲህ እያመሰጠረ መጨረሻ ላይ በሥጋው ደሙ ወሰነለት። ሥጋው ደሙ ዛሬ ቤተክርስቲያን ውስጥ የሚፈተተው ዛሬ የምንቀበለው ምንም እንኳን ካህናት የሚላላኩበት ካህናት የሚያዘጋጁት ቢሆንም በቤተ መቅደስ ቀርቦ ሲመጣ ግን ካህኑ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ እያለ ሲባርከው ያ ነፍስ የተለየው መለኮት የተዋህደው የአምላክን ሥጋና ወይኑም የአምላክን ደም ይሆናል። ይሄ ነው እያለው አስረዳው። ይህን ከተረዳ በኋላ ለከ ኃይል ለከ ስብሐት፣ አምላኬ ሆይ ሁሉን ለምትወስን ሁሉን ለምታውቅ አንተ ግን የማትወሰን ሁሉን የምትችል አንተ ግን የማትቻል እያለ አምላክን እያመሰገነ ቅዳሴውን ደረሰ ይላሉ አባቶቻችን። እንደው ዮሐንስ ወልደ ነጎድጓድ ቅዳሴው አለ። በዚህ ሰዓት ይሄንን ደረሰው ቀዳማዊ እያለ ማለት ነው። በኋላ መለሰውና ወደዚህ ማየ ሕይወት የተባለ እግዚአብሔር አምላክ ነው ይላሉ አባቶቻችን። ማን ነው አልኳችሁ? እግዚአብሔር አምላክ ነው። የእግዚአብሔርን አምላክነት ማየ ሕይወት መጽሐፍ ቅዱስ በብዙ ምስጢር አስተምረውናል፣ ገልጸውልናል። ነገር ግን እዚህ ምድር ከሦስቱ አካል አንዱ ወልድ ኢየሱስ ክርስቶስ ሥጋ ለብሶ ሲመላለስ ምንድን ነው ያለው? እኔ የሕይወት ውሃ ነኝ አለ። እኔ ምን ውሃ ነኝ አለ? የሕይወት ውሃ ነኝ። የሕይወት ውሃ ወልድ በተለየ አካሉ ሥጋን ለብሶ እኔ ነኝ ብሎ ይናገር እንጂ ሥጋን ለለበሰ እዚህ ምድር ለሚመላለሰው አካል ልቡ አብ ነው፣ ሕይወቱ መንፈስ ቅዱስ ነው። ይሄ እንዴት ነው ብትሉኝ፣ ለሊከ ተአምር ህላዌከ ነው። አንተ ባህሪን ታውቃለህ ተብሎ ለእግዚአብሔር ይነገራል እንጂ እኛ መርመረን የምናውቀው አይደለም። እመቤታችን ቅድስተ ቅዱሳን ድንግል ማርያም በማህፀኗ ወልድን ስትወስን አብ በልብነቱ
ወልድ በተለየ አካሉ ሥጋ ለብሶ መንፈስ ቅዱስ በሕይወቷ በማኅፀን አሉ። እንዴት ነው እንዳልን ይሄ መንፈሳዊ ነው። ለመንፈሳዊ ሰይት ከሃሎ ለሥጋዊ ከመያይምሮ መንፈሳዊውን ነገር ሥጋዊ ሰው ሊያውቀው ሊመረምረው አይችልም ይለናል ሊቁ። ይሄንን የእግዚአብሔርን ተዉትና መንፈሳውያን አባቶቻችን እንኳን መስቀል ይዘው አጋንንትን እንዴት እንደሚያስወጡ ድውያን እንዴት እንደሚፈውሱ ይሄ እግዚአብሔር ቸርነት ነው። አይነን የምንመሰክረው ነው እንጂ ዳሰን የምናውቀው አይደለም። ይሄንን ከአይምሮ በላይ የሆነበት ዮሐንስን ሲያስረዳው ታዲያ ምን አለው? እኔ የሕይወት ውሃ ነኝ ብያለሁ። ነገር ግን ዓለም የዳነው በወልድ ቃልነት በወልድ አካል ቢሆንም በሦስቱ ፈቃድ ነው፣ በሦስቱ ስልጣን ነውና እኔ እግዚአብሔር አምላክ የሕይወት ውሃ ነኝ። ነገር ግን ያ የሕይወት ውሃ የተቀዳባት ንጽሕት ባሕር ንጽሕት ወንዝ እናቴ ቅድስተ ቅዱሳን ድንግል ማርያም ናት አለ። ለአዲስ ስብሐት ክብር ምስጋና ይድረሳት። ይሄንን ከተረዳ በኋላ ደስ አለው ዮሐንስ። አይምሮ ተመሰጠ። እግዚአብሔርን ያየውብሽ አይነ ልቦናዬ አለና እንደ ነቢያት ትንቢት መናገር ጀመረ። ምክንያቱም ነቢያት አባቶቻችን ምስጢር ሲገለጽላቸው ምሳሌ ሲመስሉ እሷን ሳይዙ መመሰል አይችሉ። ዳንኤልን ብታዩት አምላክን በድንጋይ ሲመስል እሷን በረጅም ተራራ መስሏታል። ሶሎሞንን ብታዩት እሱም በንጹሕ ውሃ ሲመስል እሷን በንጽሕት የውሃ መቀጃ ወይንም የውሃ ወንዝ ዳር ጉድጓድ አድርጎ መስሏታል። በሌላም እሱን ንጹሕ ዕፀ ሕይወት አድርጎ ሲመስል እሷን ደግሞ ምድር አድርጎ መስሏታል። እና እንደ ነቢያቱ መለስ አለና ከኋላ ያችን ቅድስተ ቅዱሳን ድንግል ማርያም ማመስገን ጀመረና ግራ ገባው። አንዴ በሰማይ ብርሃኔን የተላበሰች ብርሃኔ የተጎናጸፈች ሴት ማለት ጀመረ። አሁንም አልበቃ አለው። አንድ አውሬ ነበር፣ ክፉ እግዚአብሔር አክብሮት እግዚአብሔር ከፍ አድርጎ ፈጥሮት፣ ነገር ግን በክብሩ ያልተጠቀመ እሱ ደግሞ ያችን ንጽሕት አካል ያችን ንጽሕት ዘር ለማጥፋት ተነሳ እያለ ደግሞ አሁን መናገር ጀመረ። አሁንም አልበቃ አለውና ደግሞ አዲስ ምድር አዲስ ሰማይ እያለ በሚስጥር መዋደድ ጀመረ። መቼ መሰላችሁ ይሄ የሚሆነው? ልቦና ንጹሕ ሲሆን ማለት ነው። ምን ንጹሕ ሲሆን? ልቦና ንጹሕ ሲሆን። ምክንያቱም ይሄ ቅዱስ ዮሐንስ አስቀድሞ በስሱም የተሰየመው ገና የ6 ወር ሕፃን የነበረው ቅዱስ ዮሐንስ እሷን ሲያይ ድምጿን ሲሰማ ለመናገር አጣድፎት እሷን አመስግኖ እንደነበረ ሁሌ የሚመሰጠረው የሚናገር ሰው ነው። ስለዚህ መንፈስ ቅዱስ ያደረበት በመንፈስ ቅዱስ የተሞላ ሰው እንደ ሉቃስ ብሩክት አንቲ እምአንስት ይላል። እንደ ቅዱስ ጴጥሮስ ደግሞ ዛቲ ይእቲ እንተ መድኃኒትክሙ እንተ ኦድዋ ወሐሰስዋ ነቢያት፣ ያቺ ነቢያት በምሳሌ የፈለጓት ስለ እሷ ክብር የተናገሩላት የመድኃኒታችሁ መሰረት ይህች ናት ይላል። እንደ ቅዱስ ማቴዎስ ደግሞ ምን ይላል? ዘእንበለ ይትራከቡ ተረክበ ጽንስተ በመንፈስ ቅዱስ። እቺ አካል እቺ ሰው ንጹሕ ናት፣ ልዩ ናት። ገና ሳይገናኙ በተራክቦ ሳይሆን ሰውነቷን እንኳን ማንነቷን ቀረብ ብሎ ሳይረዳ በመንፈስ ቅዱስ የጸነሰችው ሆና ተገኘች እያለ በሚስጥር ይዋኛል ማለት ነው። ምክንያቱም በነገራችን ላይ በመጀመሪያ መንፈስ ቅዱስ ያደረበት ሰው ምስጋና የሚጀምረው ከሷ ነው። ለምን? የሚስጥር ቋንቋው እሷ ስለሆነች ማለት ነው። እግዚአብሔርን የሚያይበት ወደ እግዚአብሔር የሚቀርብበት መሰላል እሷ ስለሆነ እንኳን በእናቱ ቀርቶ ሁሌ እንደሚነገረው በኃጥአኑ እንኳን እግዚአብሔር አምላክ አይደራደርም። ትዝ ካላችሁ ሙሴ እኮ ሕግን ስለጠበቀ ሕዝቡን ስላወጣለት ነው። ወንድሙ አሮንና እህቱ ማርያም ሲያሙት በከንፈራቸው ላይ ለምጽ ያወጣባቸው ማለት ነው። በሙሴ ይህን ካደረገ እናቱን የሚሳደበውን ትውልድ ደግሞ እንደሚያደርግ